ይህ የወንጌል አማኞች ድምጽ ነው። በቅድሚያም አርዕስተ ዜና። ራእይ ይኑረን እና ዝም ብለን የምንመራ ሰዎች ሳንሆን ራእይ ይኑረን፣ በራእይ እንምራው ህዝቡን። ከመረጃዎቹ ጋር አብሬ ቆይታ የማደርገው ዮናታን ዳዊት ነኝ። አብራችሁን ቆዩ። IMF የሙሉ ጊዜ አገልጋዮች ቢሮ ለሙሉ ጊዜ አገልጋዮች ስልጠና ሰጠ። ተስፋ ኢየሱስ ፍቃዱ ተጨማሪ አለው። ሰላም ጤና ይስጥልን ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ እንግዲህ ዛሬ የኢቫንጀሊካል ቴሌቪዥን በዚህ በቦሌ ሙሉ ወንጌል ቤተክርስቲያን ተገኝተናል። እዚህም የተገኘንበት ምክንያት እንግዲህ በIMF የሙሉ ጊዜ አገልጋዮች ቢሮ አማካኝነት ለሙሉ ጊዜ አገልጋዮች የተዘጋጀውን ስልጠና ለመታደም በዚህ ተገኝተናል። መርሃ ግብሩን እንደሚከተለው የምናስቃኛቸው ይሆናል። አብራችሁን ቆዩ። ስልጠናውን ሲሰጡ የቆዩት ቄስ ቤኩማ እንደተናገሩት ስልጠናው የእግዚአብሔርን ሕዝብ በራእይ ስለማገልገልና ስለ ራእይ ምንነት የዳሰሰ መሆኑን አንስተው የስልጠናውም ዓላማ አገልጋዮችን አንድ ለማድረግ ኢኮኖሚያቸውን ለማሳደግ እንዲሁም መንፈሳዊ ሕይወታቸውን ለማሳደግ ያለመ መሆኑን ገልጸዋል። ቄስ ቤኩማ በዚህ ስልጠና ላይ 20 የሙሉ ጊዜ አገልጋዮች የተገኙ መሆናቸውን ገልጸው እነዚህ የተገኙ አገልጋዮች በስራቸው የሚገኙ አገልጋዮች እያሰለጠኑ ይቀጥላሉ ብለው በተሳታፊዎች ፍቃደኝነት ላይ በተመሰረተ መልኩ ፎርም ሞልተው የሙሉ ጊዜ አገልጋዮች ቢሮ አባል እንደሚሆኑም ገልጸዋል። ስለ ራእይ ምንነት በጥልቀት ነው የታየው። ዓላማው ምንድነው? አሁን አገልጋዮቹን አንድ የማድረግ ኢኮኖሚያቸውንም ወደ ተሻለ ለመምራት መንፈሳዊ አገልግሎታቸውንም አፕግሬድ ለማድረግ ማለፍ ወደ ተሻለው ለማምጣትና ህዝቡን በተሻለ ሁኔታ የተጠሩበትን እንዲያገለግሉ በቤተ እምነታቸው መስረት ማለት ነው። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የቴዎሎጂና የሚሽን መምሪያ ኃላፊ ፓስተር ይልማ በበኩላቸው የስልጠና ቀጣይነት ያለው መሆኑን ገልጸው ዓላማው መንፈሳዊ ህይወታቸውን ለማጎልበት እንደሆነ ገልጸው በስልጠናው ውስጥም አገልጋዮች ራሳቸውን በኢኮኖሚ መደገፍ የሚያስችላቸውን ንድፈ ሀሳብ እንደሰለጠኑ ገልጸዋል። ስልጠናው ቀጣይነት አለው። የተዘጋጁና እየተዘጋጁ ያሉ ትምህርቶች አሉ። በየርዕሶቹ አገልጋዮቹ መማር አለባቸው የምንለው ከዛም በኋላ ትምህርቶቹ ተዘጋጅተው ሞጁሉ እየተዘጋጀ ነው ያለ፣ ተዘጋጅተው ያለቀም አለ። ከዛም በኋላ እነዛ ሞጁሎች በደንብ ታይተው ወደ መጽሐፍ ይቀየራል። በስልጠናው የተሳተፉ አገልጋዮች በበኩላቸው ስልጠናው ጠቀሜታ እንደሚሰጣቸው ገልጸዋል። ፓስተር ፍቅሩ እንዳሳ ይባላለሁ። ከጴንጤቆስጣል ህብረት ነው የመጣሁት። የዛሬ ፕሮግራም በጣም ደስ የሚልና ስፔሻል አገልጋዮች ተደራጅቶ ማይክሮ ፋይናንስ ቢከፈቱ ሞር ለአገልጋዮች በጣም ጠቃሚ ነው። ውይይቱም ስልጠናው በጣም ቤስትና ተፈላጊና አማራጭ የሌለው በጣም ወሳኝ የሆነ ውይይት ነው። እንግዲህ መረጃውን ኢቫንጀሊካል ቴሌቪዥን እዚህ ከቦሌ ሙሉ ወንጌል ስናደርሳችሁ ወደ እናንተ ቆየን። ለኢቫንጀሊካል ቴሌቪዥን ተስፋ ኢየሱስ ፍቃዱ ነበርኩኝ። የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን የ10ኛ ዓመት ክብረ በዓሏን አጠናቀቀች። ለ7 አገልጋዮችም የመጋቢነት ሹመት ሰጥታለች። የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን ላለፉት ቀናት በተለያዩ መንፈሳዊ መርሃ ግብሮች ስታከብረው የቆየችውን 10ኛ ዓመት የኢዮቤልዩ የምስረታ በዓል በታላቅ ድምቀት አጠናቃለች። ቤተክርስቲያኗ በዚህ የማጠቃለያ ስነ ስርዓት ላይ ለ7 አገልጋዮች የመጋቢነት ወይም ደግሞ የፓስተርነት ማዕረግ ሹመት ሰጥታለች። ቤተክርስቲያኗ በተሰጣት መንፈሳዊና መዋቅራዊ ስልጣን መሰረት ይህንን የሹመት ስነ ስርዓት ያከናወነችው የእጩ አገልጋዮችን የህይወት ጥሪ፣ ክርስቲያናዊ ምልልስ፣ የእግዚአብሔርን ቃል ሙላት እንዲሁም ለረጅም ዘመናት ያሳዩትን ታማኝነትና አገልግሎት በዝርዝር ከገመገመች በኋላ መሆኑን አስታውቃለች። በመርሃ ግብሩ ላይ የኢትዮጵያ አብያተ ክርስቲያናት ህብረት ፕሬዝዳንትና የቀድሞ ፕሬዝዳንትን ጨምሮ ከተለያዩ አብያተ ክርስቲያናት የተሰባሰቡ ከፍተኛ የቤተ ክርስቲያን መሪዎች፣ ጥሪ የተደረገላቸው የክብር እንግዶችና በርካታ የጉባኤው አባላት ተገኝተዋል። በዚሁ ታሪካዊ ስነ ስርዓት ላይ 6 ወንድሞችና አንዲት እህት በአጠቃላይ 7 አገልጋዮች በይፋ የቅባትና የሹመት ጸሎት ተደርጎላቸው ወደ ማዕረጋቸው ተሻግረዋል። ይህ የሹመት መርሃ ግብር ቤተ
ቤተክርስቲያኗ ባለፉት 10 ዓመታት በወንጌል አገልግሎትና በቅዱሳን ማነጽ ስራ ላይ የደረሰችበትን የእድገትና የብስለት ምዕራፍ የሚያሳይ መሆኑ ተገልጿል። የመጋቢነት ኃላፊነት የተረከቡት አገልጋዮች ከተሰጣቸው መመሪያና አደራ ጋር ከመንጋው ኃላፊነታቸው ባሻገር ቤተክርስቲያኗ ለቀጣዮቹ 10 ዓመታት ለምትወጥናቸው የወንጌልና የማህበራዊ አገልግሎት ስራዎች መሳካት የበኩላቸውን ሚና እንደሚወጡ ይጠበቃል። ተሿሚዎቹ ከሰኔ 29 2018 ዓመት ጀምሮ የተሰጣቸውን የክህነት አገልግሎት ኃላፊነት በይፋ ተረክበው ወደ ስራ ገብተዋል። መረጃውን ከቤተክርስቲያን ያገኘ ነው። የመሰረተ ክርስቶስ ቤተክርስቲያን የማረሚያ ቤት የወንጌል አገልጋዮች ስልጠና መስጠት ጀመረች። የመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት መምሪያ ከቲዲኤምኤም ሚኒስትሪ ጋር በመተባበር በመላ ሀገሪቱ በሚገኙ ማረሚያ ቤቶች ላሰማሯቸው 61 የቢሮና የመስክ አገልጋዮች ለ4 ቀን የሚቆይ ስልጠና መስጠት ጀምረዋል። ከስልጠናው መጀመሪያ አስቀድሞ አገልጋዮቹ ባለፈው 1 ዓመት ሲከበር የቆየውን የአገልግሎቱን 30ኛ ዓመት የምስረታ በዓል በማስመልከት በጋራ ኬክ ቆርሰዋል። በስልጠናው የመጀመሪያ ቀን የአገልግሎቱ የ2018 በጀት ዓመት ሪፖርት፣ የመጀመሪያው 5 ዓመት ስልታዊ እቅድና የ2019 በጀት ዓመት እቅድን በተመለከተ ገለጻ ተደርጎ ውይይት ተካሂዷል። በአዲስ አበባ የቲዲኤምኤም ስልጠና ማዕከል እየተካሄደ በሚገኘው በዚህ መርሃ ግብር አገልጋዮቹ በቀጣይ ቀናት በወንጌል ስርጭት፣ በቤተክርስቲያን ተከላና ደቀ መዛሙርትን ማፍራት በሚሉ ዋና ዋና ርዕሰ ጉዳዮች ላይ ስልጠና ያገኛሉ። መረጃውን ያገኘነው ከቤተክርስቲያኒቱ ነው። ጎሮ ሰፈራ ሙሉ ወንጌል አጥቢያ የልጆች ፌስቲቫል አካሄደች። ናትናኤል ጌታቸው ተጨማሪ አለው። በኢትዮጵያ አምኖ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ስር የሚገኘው የጎሮ ሰፈራ አጥቢያ ቤተክርስቲያን እድሜያቸው ከ4 እስከ 12 ዓመት የሆኑ ከ250 በላይ ህጻናት የተሳተፉበት የልጆች ፌስቲቫል ሰኔ 29 ቀን 2018 ዓ.ም አካሂዳለች። ህጻናቱ ከትምህርት መልስ አእምሯቸውን እንዲያዝናኑ በተለያየ መጫወቻዎች እየተጫወቱ የመጽሐፍ ቅዱስ ታሪኮች እንዲማሩና መንፈሳዊ እውቀትን እንዲቀስሙ ታስቦ የተዘጋጀ ነው። የአጥቢያዋ መጋቢና የልጆች ታዳጊዎችና ወጣቶች አገልግሎት መሪ መጋቢ ጌታው እንደገለጹት ቤተክርስቲያን ለትውልድ አገልግሎት ትልቅ ትኩረት የምትሰጥ ሲሆን የመርሃ ግብር ህጻናት አጥቢያቸውን እንዲወዱና ሁለገብ አገልግሎት እንዲያገኙ ያግዛል። ከ5ኛ ክፍል ጀምሮ እስከ ዩኒቨርሲቲ ተማሪዎች የሚቆይ መደበኛ የክረምት የመጽሐፍ ቅዱስ ትምህርት ከሰኔ 30 እስከ ነሐሴ 5 ቀን 2018 ዓ.ም ድረስ እንደሚሰጥ ተገልጿል። መረጃውን ከቤተክርስቲያኒቱ አገኘን። ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ከመረጃዎቹ ጋር እኔ ዮናታን ዳዊት ከሞንላይት ስቱዲዮ ባለሙያዎች ጋር በጋራ በመሆን ከእናንተ ጋር ቆይታ አድርገናል። እነዚህን መረጃዎች ያዘጋጁላችሁ ተስፋ ኢየሱስ ፍቃዱና ተስፋዬ ካሳሁን በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።